የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በድጋፍ ሰልፉ ላይ ተገኝተው እንደተናገሩት የመደመር መንግስት ህዝብን ተጠቃሚ የሚያደርግ የዲሞክራሲ ስርዓት በመገንባት ላይ ይገኛል። በመጋቢት 24 ቀን የተመሰረተው የለውጡ መንግስት በሀገራችን ሁለንተናዊ እድገት ማስመዝገብ መቻሉን ገልጸው ባለፉት 8 የለውጥ ዓመታት በሀገራችን በኢኮኖሚ፣ በፖለቲካ፣ ማህበራዊ ዘርፎች በተከናወኑ ተግባራት አበረታች ውጤት መመዝገባቸውን አስረድተዋል። የመጀመሪያው ለውጥ በሀገራችን የተካሄደው ፖለቲካዊ ለውጥ ነው። ይኸውም በሀገራችን አንዱ ብቸኛ ወሳኝና የኢትዮጵያ ልዩ ባለመብት፣ ሌላው ደግሞ ሁለተኛ የሀገሪቱ ዜጋ ወይም አጋር በማለት ከማግለል ይልቅ በሀገራቸው ጉዳይ ላይ በጋራ የመወሰን የፖለቲካ ስልጣን የሚያረጋግጥ አካታች ሀገራዊ የፖለቲካ ፓርቲ ብልጽግና የተመሰረተበት ብቻም ሳይሆን የሀሳብ ልዩነትን እንደ ጠላት ከሚመለከተው የፖለቲካ ምህዳር በመላቀቅ ከተፎካካሪዎች ጋር በትብብርና በፍክክር መንፈስ በጋራ ጉዳዮች ላይ አብሮ መስራት የሚያስችል አዲስ የፖለቲካ ልምምድ የተጀመረበት ምዕራፍ ነው። የለውጥ መንግስት 8ኛ ዓመትን ስናከብር በሁሉም ዘርፎች የተመዘገቡ ስኬቶችን በማጉላት ለቀጣይ ውጤታማነት እንደ ስንቅ በመውሰድ ሊሆን ይገባልን ብለዋል። የለውጥ መንግስት በፖለቲካ ዘርፍ ለአብሮነት እንቅፋት የሆነውን ነጠላ ትርክትን በማስወገድ አስተሳሳሪና ገዢ ትርክትን በመገንባት ሰፋፊ ስራዎችን ሰርቷል ነው ያሉት። በቀጣይ አንድነታችንን በማጠናከር የተመዘገቡ ስኬቶችን ማስቀጠል ይጠበቅብናል ያሉት የመንግስት ዋና ተጠሪውም 7ኛው ጠቅላላ ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ህዝቡ የድርሻውን እንዲወጣም ጥሪ አቅርበዋል። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም እንደተናገሩት በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የለውጥ መንግስት ኢትዮጵያዊ አንድነትን በመፍጠር ተጨባጭ ለውጥ አስመዝግቧል ብለዋል። ከተሞች የብልጽግና ተምሳሌት እንዲሆኑ የተቀመጠውን አቅጣጫ በመከተል የወላይታ ሶዶ ከተማ የንግድና የኢንቨስትመንት ከተማ እንዲሆን የከተማው አስተዳደር ተግቶ እየሰራ ይገኛል ብለዋል። ከመጋቢት 24 2010 ዓመተ ምህረት በፊት በተለይም ከምርጫ 2007 ማግስት ጀምሮ በመላ ሀገሪቱ በተቀጣጠለው የለውጥ ፍላጎት በበርካታ የሀገሪቱ አካባቢዎች ለውጥ በሚፈልጉ የህብረተሰብ ክፍሎች እጅግ በጣም አስፈሪ እንቅስቃሴና አገርን ወደ መበተን ሊወስድ የሚችል ሁኔታ ነበረ። ይህንን ተከትሎ በወቅቱ የተከሰተውን አገራዊ ችግር የመፍትሄ አካል ለመሆን የቀድሞ ጠቅላይ ሚኒስትር ኢንጂነር አቶ ኃይለማርያም ደሳለኝ በአፍሪካ መንግስታት ታሪክ የመጀመሪያ ሊባል የሚችል የስልጣን ሽግግር ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በማድረግ ደማቅ ታሪክ የጻፉበት ዕለት ነው። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የለውጡ መንግስትም ስልጣን ከተረከበበት ዕለት አንስቶ የመፍረስ አደጋ ተጋርጦባት የነበረችውን ሀገራችንን የማትከፋፈል ኢትዮጵያ አንድነትን በመፍጠር ከዳር እስከ ዳር የለውጥ ችቦ በመለኮስ ተጨባጭ ለውጦች እንዲመጡ አድርገዋል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው መጋቢት 24 አካታችና ህብረ ብሔራዊ የፖለቲካ ስርዓት መሰረት የተጣለበት ነው ብለዋል። በዞኑ የተጀመሩ የልማትና የመልካም አስተዳደር ችግሮችን ለመፍታት በቤተሰብ ደረጃ ብልጽግናን ለማረጋገጥ እየተሰራ እንደሚገኝም ገልጸዋል። ሀገራችን ኢትዮጵያ በለውጡ ማግስት ጀምሮ ዘርፈ ብዙ ሀገራዊ ልማትና እድገት አቅጣጫዎችን በመጀመር የአፍሪካ ብልጽግና ተምሳሌት በመሆን ጉዟን ከጀመረችበት እንሆ የዛሬ 8 ዓመት ሆኗል። በዚህም የሀገር ሉዓላዊነትና ገናና ሀገር መገንባት ራዕዩን ለማድረግ በርካታ ስራዎችን በመስራት በሀገር ግንባታ ላይ ትኩረት ተደርጎ እየተሰራ ይገኛል። ሀገር የሚገነባው በትውልድ ነው። ትውልድ የሚፈጠረው ደግሞ በአገር ወዳድነት ስሜት በመስራት ነው። የትውልድ ቅብብሎሽ የሌለው ሀገር ቀጣይነትም አይኖረው። የመጋቢት 24 ድል ለትውልድ ታሪክ፣ ለሀገር ደግሞ አዲስ ተስፋ የወለደ ቀን ነው። ዛሬ ሀገራዊ ለውጡ የሆነበትን 8ኛ ዓመትና የመጋቢት 24 ትሩፋቶችን ስናከብር ለውጡ በዘርፈ ብዙ ድሎች የታጀበ ወቅት ላይ ሆነን ነው። የሰልፉ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት በብልጽግና ፓርቲ የሚመራው መንግስት አገራዊ እድገት ማስመዝገብ ላይ ስለመሆኑ የተናገሩም ለውጡን ለማስቀጠል የድርሻቸውን እንደሚወጡ አረጋግጠዋል።